እናንተ ሃይሚና ብሩኬ ግን ምን ነካቸው? እውነቴን ነው የምላችሁ፣ ምን ነካቸው? ምንድነው? ለተመልካችም ክብር ይኑራችሁ፣ ለራሳችሁም ክብር ይኑራችሁ፣ እንዲሁም ደግሞ ለሚያከብራችሁ ለሚወዳችሁ ሰው ክብር ይኑራችሁ። የእውነቴን ነው የምላችሁ። እንዴ ቢያንስ እንኳን እንደ ጓደኞቼ ናቸው። ቢያንስ ብዙ ነገር አብረን አሳልፈናል። አንዴም ሁለቴም ሆነ ከዛም በላይ ቪዲዮ አብረን ሰርተናል ብሎ የሚደክምን ሰው እንኳን ማክበር አለባችሁ። የእውነት በጣም በጣም እየተበላሻችሁ ነው ማለት ነው። በተለይ እንደ እውነት ለመናገር ብሩኬ ከምንም በላይ ከልክ እያለፍክ ይመስለኛል። እውነትን እንነጋገር ከተባለ እንግዲህ ዛሬ በሃይሚ ቤት መጥተዋል። አይታችሁ ከሆነ እንግዲህ ይዟቸው የመጣው ቦስ ነው ማለት ነው። እንዱ መፍታህ ማለት ነው። ቦስና ቦስ ለካ ሁለቱ አንድ አይነት ስም። መፍታህ ወንድማችን እንግዲህ ሃይሚና ብሩኬን ለማስታረቅ ይዞ መጥቷል ማለት ነው። ይዞ የመጣው ደግሞ በቃ ሰላም ይውረድ፣ ያለፈው ህይወታቸውን መመለስ አለባቸው፣ ከዚህ በኋላ ጭቅጭቅና ንትርክ መብቃት አለበት ብሎ ማለት ነው። እንግዲህ እነሱም ያው ሃይሚና ቦስም አብረው መጥተዋል ማለት ነው። እንዲሁም ብሩኬ ደግሞ ከወይዘሮ ሊንዳ ጋር አብሮ መጥቷል ማለት ነው። እና የእውነቴን ነው የምላችሁ፣ እኔ በጣም ያሳዘነኝ ነገር እውነት በጣም በጣም ከልክ ያለፋችሁ ነው የሆናችሁ። በተለይ ብሩኬ ምንድነው እናንተ እንዴ ጉዝ ናችሁ እንዴ? ይሄን ያህል ጉድ እኮ ነው። ቢያንስ እንደው ለሰው ክብር አይኖራችሁም እንዴ? ሚፍታህን እንኳን አታከብሩትም እንዴ? ሌላው ይቅር ቢያንስ እንኳን አክብሩኝ እያላችሁ እኮ ነው። የእውነት አፍ አውጥቶ ቢያንስ እንኳን አክብሩኝ ባካችሁ፣ ትንሽ እኔ ከናንተ በለጥ እላለሁኝ እያለ አፉን አውጥቶ እየተናገረ ለሰው ክብር የሚባል ነገር በጣም ነው ያስጠላባችሁ። አሁንስ በጣም የእውነቴን ነው የምላችሁ። እንዴ ሲበዛም እኮ ልክ አለው። እና ግን አሁን እውነት ለመናገር ብሩኬ የራሳችን ህይወት ጀምር ያለው ሃይሚም እንደዛው እያላችሁ ያላችሁት እውነት ደስተኛ ሆናችሁ ነው? በጭራሽ አይደለም። በተለይ ሃይሚ የራሴን ህይወት ጀምር ያለው በቃ ከዚህ በኋላ እያለች ያው ትስቃለች። ግን እውነት ለመናገር ደስተኛ ሆና አይደለም እሱ ስለጀመረውና እሱ ስላመጣው። እውነትም ደግሞ ተናግራለች እዛ ጋር እሱ ነው መጀመሪያ ላይ ሴት ዞ የመጣው የራሱን ህይወት ጀምር ያለው ብሎ ዞ የመጣው እሱ ነው ብላለች። እዚህ ላይ ምንም ስተት የላትም። ብሩኬ ነው አንጋቶ የመጣው ማለት ነው። ብሩኬ ደግሞ ለምትሄድበት ለምታደርገው ነገር መጠንቀቅ አለበት። እውነቴን ነው የምላችሁ። የሴት ጦስ ማለቂያ የለውም እና ጦስ ውስጥ እንዳትገባ ማይሆን ነገር እልህ ምላጭ ያስወጣላል ያገሬ ሰው ሲተርት ማለት ነው። እና ላጥላጥላለሁ ብለህ እንዳትላጥ ወይ ደግሞ ሊንዳና ቦስ አብራችሁ ሆኑልን፣ አስታርቆና ሃይሚና ብሩኬን። እንዴ ሴት ልጅ እኮ ጦሰኛ ናት እናቴ። ብሩኬ ተሳስተህ መትረየስ ተኩሳለሁ ብለህ ጉድ እንዳትሆን እውነቴን ነው የምላችሁ። ሌላ ዝቅ እንዳታመጣ። ወይዘሮ ሊንዳም እንግዲህ አትጥላጣጣፊ። ምንድነው መለላጣጣፍ ወይ ጣጣ ወይ የሴት እንደው ጉድ እኮ ነው። እንደው እውነቴን ነው የምላችሁ። እና ግን ለራሳችሁ ክብር ይኑራችሁ፣ ለተመልካች ክብር ይኑራችሁ፣ ላስታርቃችሁ ብሎ ለመጣ ሰውም ክብር ይኑራችሁ። የእውነቴን ነው። ክብር ከራስ ይጀምራል። ክብር ይኑራችሁ። ሚፍታህ በጣም መልካም ሰው ነው፣ በጣም ምርጥ ሰው ነውና እናንተ ግን እያንገላታችሁት ነው ያላችሁት። እውነቴን ነው የምላችሁና ብሩኬም ሃይሚም ሁለታችሁም ብታስቡበት እጅግ በጣም ደስ ይላል። አመጣጣችሁን አትርሱ፣ ለውስጥ አትግቡ። በልህ የምታደርጉት ወጣ ሰጣ ገባ ጭቅጭቅ ንትርክ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ሁሉም ሰው አስጠልቶታል በነገራችን ላይ በጣም እና በተለይ ዛሬ ደግሞ ክብር የሚባል ነገር አለና ሰውንም አክብሩ። የእውነቴን ነው፣ ሰውን አትግፉ። በጣም ያስጠላል። ሃይሚዬም ደግሞ አይዞሽ አንቺ ጎበዝ ጠንካራ ነሽ እና ከመጀመሪያውም ብሩኬ ነው እንግዲህ ጎትቶ ያመጣው። እውነትሽን ነው አንቺማ ምንም ታረጊ ማለት ነው። ስለዚህ ለማስቀናት ምናምን ለሚደረገው ነገር ብሩኬ የምታደርገው አክት ምናምን ቢቀርብህ ይሻላል። የማያዋጣ ጸሎት ከቅስፈት አንድ ነው። ህይወት የራሳችሁ ምርጫ ነች። እናንተ በመረጣችሁበት መንገድ መጓዝ ትችላላችሁ። ነገር ግን ደግሞ ሰዎች አክብሩ ሲሏችሁ ለሰዎች ብላችሁ ይቅርታ መጠየቅ አለባችሁ። ምን ነው ይሄናል ነፍስ ነው እንዴ ተጠፋፋችሁት? የፈጣሪ ያለ የጉድ ነው እኮ አበዛችሁት በጣም